የተከበራችሁ የሀራምቤ ሬዲዮ 98.7 ቤተሰቦች እንደምን ቆይታችኋል? ከሀራምቤ ሬዲዮ ከሀገር ቤት ከአፍሪካ እንዲሁም ከዓለም አቀፍ የተውጣጡ የዕለቱን ዜናዎቻችንን አሁን ታደምጣላችሁ። ዜናዎቻችንን ጨምሮ ደግሞ የተለያዩ ዝግጅቶቻችን በዌብሳይታችን በኩል www.radioharambe.com በኩል በቀጥታ ስርጭት እንደተከታተሉ እየጋበዝኩኝ ለሰዓቱ ከያዝኩላችሁ ዜናዎች መካከል በቅድሚያ ዋና ዋናዎቹ ፓርቲው ዳግም ጦርነት እንዳይከሰት ጥንቃቄ ሊደረግ ይገባል ሲል ስለማሳሰቡ፣ ጠቅላይ ሚኒስትሩ ኢትዮጵያ በህዳሴ ግድብ ላይ አንድም የብር እርዳታ አልወሰደችም ሲሉ ስለመናገራቸው፣ በመጪው ምርጫ ባለፉት ምርጫዎች የገጠሙ ተግዳሮቶች ሊገጥሙ እንደሚችሉ ስጋት እንዳለው ፓርቲው ስለመግለጹ፣ እኒህ ከሀገር ቤት ሌሎች አህጉራዊ እንዲሁም ዓለም አቀፋዊ ዜናዎችን አካተን ትዕግስት ወርቅነህ አስደምጣችኋለሁ። ፓርቲው ዳግም ጦርነት እንዳይከሰት ጥንቃቄ ሊደረግ ይገባል ሲል አሳሰበ። እናት ፓርቲ በፌዴራል መንግስቱና በህወሓት መካከል እያንዣበበ ባለው የጦርነት ስጋት ላይ ያለውን ከፍተኛ ስጋት ገልጿል። ፓርቲው ጥር 26 ቀን 2018 ዓ.ም ባወጣው መግለጫ ሀገሪቱ ካለፈው የጦርነት ጠባሳ ሳታገግም ወደ ሌላ ቀውስ ውስጥ እንዳትገባ አስጠንቅቋል። ጦርነት መፍትሄ አይደለም ያለው ፓርቲው የፖለቲካ ልዩነቶችን በጠበንጃ ለመፍታት መሞከር የሀገርን ህልውና አደጋ ላይ የሚጥል በመሆኑ ሁለቱም ወገኖች ከኃይል እርምጃ እንዲቆጠቡ አሳስቧል። አክሎም የህዝብን ደህንነት ለማስጠበቅ ሲባል መንግስትና ህወሓት በአስቸኳይ ወደ ንግግርና ድርድር እንዲመጡ ፓርቲው ጠይቋል። በተጨማሪም ችግሩ ሳይባባስ ዓለም አቀፉ ማህበረሰብ ተገቢውን ጫና እንዲያደርግና ለዘላቂ ሰላም ድጋፍ እንዲሰጥ ባወጣው መግለጫ ጥሪ አቅርቧል። ጠቅላይ ሚኒስትሩ ኢትዮጵያን በህዳሴ ግድብ ላይ አንድም የብር እርዳታ አልወሰደችም ሲሉ ተናገሩ። ትናንት ማክሰኞ ጥር 26 ቀን 2018 በተካሄደው የህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ ተገኝተው የመንግስታቸውን የ6 ወራት የስራ አፈጻጸም ሪፖርት ያቀረቡት ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ በህዳሴ ግድብ ላይ ምንም አይነት ብድርና እርዳታ ከማንም አልወሰደችም ሲሉ ለፓርላማ አባላቱ ተናግረዋል። ጠቅላይ ሚኒስትሩ በጭብጨባ በታጀበው ንግግራቸው የህዳሴ ግድብ የተገነባው በጀግኖች ኢትዮጵያውያን ቁርጠኛ አቋም ነው ሲሉም አረጋግጠዋል። ግድቡ በሀገር ውስጥም በሀገር ውጭ ያሉ ኢትዮጵያውያን በቁርጠኝነት ጨክነው በጋራ ቆመው ስለሰሩ የተከናወነ ፕሮጀክት ነው ሲሉም ጠቅላይ ሚኒስትሩ ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በስዊዘርላንድ ዳቮስ በተካሄደው የዓለም ኢኮኖሚ ፎረም ላይ ጎን ለጎን ከግብጽ አቻቸው ፕሬዝዳንት አብዱል ፈታህ አልሲሲ ጋር በተወያዩበት ወቅት የታላቁ የኢትዮጵያ ህዳሴ ግድብን የግንባታ ወጪ የሸፈነችው ሀገራቸው እንደሆነች መናገራቸው ይታወሳል። ከዛ በፊትም በተደጋጋሚ ግድቡ በአሜሪካ ገንዘብ እንደተሰራ ሲናገሩ ተደምጠዋል። በመጪው ምርጫ ባለፉት ምርጫዎች የገጠሙ ተግዳሮቶች ሊገጥሙ እንደሚችሉ ስጋት እንዳለው ፓርቲው ገለጸ። ኢትዮጵያ ቀድሞ ካላት የምርጫ ልምዶች ዲሞክራሲያዊ ምርጫ ተካሂዶ አያውቅም ያለው ነጻነትና እኩልነት ፓርቲ በመጪው 7ኛ ጠቅላላ ምርጫ ይሄው ተግዳሮት ሊያጋጥም እንደሚችል ስጋቱን ገልጿል። ፓርቲው በ7ኛው ምርጫ እያደረገ የሚገኘውን ዝግጅትና በምርጫው ተወዳድረው ለማሸነፍ የሚያስችለውን የምርጫ ስትራቴጂ ለህዝብ ይፋ ባደረገበት ወቅት ነው ይህንን የገለጸው። ምርጫው የሚካሄድበት ይህ ዓመት ሀገሪቱ በበርካታ የሰላም፣ የመልካም አስተዳደር፣ ፖለቲካ፣ ማህበራዊና ምጣኔ ሀብታዊ ችግሮች ውስጥ እያለፈች ባለችበት ወቅት ነው ብሏል። ከዚህ ቀደም ሀገሪቷ መልካም የሚባል የምርጫ ታሪክ እንደሌላት ጠቅሶ አሁን በምርጫው ሲሳተፍም በስጋትና ተስፋ መካከል መሆኑን ፓርቲው ገልጿል። በዚህም የምርጫ ሂደቱ ነጻ፣ ፍትሃዊና ሰላማዊ እንዲሁም ውጤቱም የዜጎችን የዘመናት የሰላም፣ የልማትና የመልካም አስተዳደር ጥያቄ መመለስ የሚችል የመንግስት አስተዳደር መዋለድ ይችል ዘንድ የሚመለከታቸው ባለድርሻ አካላት በሙሉ ሚናቸውን በአግባቡ ሊወጡ ይገባል ብሏል። መንግስት ለምርጫ ነጻነትና ፍትሃዊነት አስፈላጊ የህግ ማዕቀፎችን በማዘጋጀት የዲሞክራሲ ተቋማትን በመገንባት ለምርጫ ማስፈጸሚያ በቂ ሀብት በመመደብ በምርጫ ሂደት ላይ ትልቅ ኃላፊነትና ተጠያቂነት አለበት ብሏል ፓርቲው። በሀገሪቱ የሚዲያ አጠቃቀም በተለይም የመንግስት ሚዲያ ተቋማት አጠቃቀም ፍትሃዊነት ጥያቄ የሚነሳበት በመሆኑ የመንግስት የሚዲያ ተቋማት ለሁሉም የፖለቲካ ፓርቲዎች ፍትሃዊ አገልግሎት በመስጠት ህገ መንግስታዊ ግዴታቸውን እንዲወጡም ጥሪ አቅርቧል። የሲቪክ ማህበራት ድርጅቶች በቅድመ ምርጫ፣ በምርጫና የድህረ ምርጫ የዜጎችን ተሳትፎ በማረጋገጥ የመንግስት ተቋማትን ገለልተኝነት በመከታተል የምርጫው ነጻነትና ፍትሃዊነት ለማረጋገጥ ከፍተኛ ሚና ስላላቸው የሲቪክ ማህበረሰብ ድርጅቶች የገለልተኝነት መርህን አክብረው እንዲሰሩ ነጻነትና እኩልነት ጥሪውን አቅርቧል።
አየር መንገዱ አቋርጦት የነበረውን ወደ ትግራይ ክልል የሚደረግ በረራ መጀመሩ ተሰማ። የኢትዮጵያ አየር መንገድ ለ5 ተከታታይ ቀናት አቋርጦት የነበረውን ወደ ትግራይ ክልል የሚደረግ የመንገደኞች በረራ በትናንትናው ዕለት መጀመሩ ተሰምቷል። በዚህም ከአዲስ አበባ የተነሳው የመጀመሪያው አውሮፕላን ጠዋት 1 ሰዓት ከ50 ላይ መቀሌ አሉላ አባ ነጋ ዓለም አቀፍ አውሮፕላን ማረፊያ ደርሷል። አየር መንገዱ ባለፈው ሐሙስ በመቀሌ፣ በአክሱም፣ በሽሬና በሁመራ አውሮፕላን ማረፊያዎች የሚያደርጋቸውን በረራዎች ያቋረጠው በክልሉ አንዳንድ አካባቢዎች ውጥረት በመንገሱ እንደነበር ተነግሯል። ይህ እርምጃ በመንገደኞችና በጭነት በረራ አገልግሎት ላይ መስተጓጎል ከመፍጠሩም በላይ በትግራይና በሌሎች የሀገሪቱ ክልሎች መካከል ያለውን የትራንስፖርት ትስስር አስተጓጉሎ መቆየቱን የተገለጸው በኒጀር ጥቃት የደረሰባቸው ሁለቱ አውሮፕላኖች ንብረታቸው የኢትዮጵያ አየር መንገድ መሆናቸው ተገለጸ። በኒጀር ዋና ከተማ ኒያሚ በሚገኘው ዓለም አቀፍ አውሮፕላን ማረፊያ ላይ በደረሰ ድንገተኛ ጥቃት 2 ቦይንግ 737 አውሮፕላኖች ላይ መጠነኛ ጉዳት መድረሱን ተገልጿል። ጉዳት የደረሰባቸው ሁለቱ አውሮፕላኖች በኢትዮጵያ ሲቪል አቪዬሽን ባለስልጣን የተመዘገቡ መሆናቸውን የኢትዮጵያ አየር መንገድ አስታውቋል። የኢትዮጵያ አየር መንገድ ባወጣው መግለጫ ጉዳት የደረሰባቸው አውሮፕላኖች የአየር መንገዱ ስልታዊ አጋር የሆነው የአስካይ አየር መንገድ በኢትዮጵያ አየር መንገድ አማካኝነት ከአውሮፕላን አከራዮች የተከራያቸው ናቸው ሲል ገልጿል። አይኤስ በአማቅ የዜና ወኪሉ አማካኝነት ለጥቃቱ ኃላፊነቱን የወሰደ ሲሆን የተቀናጀና ድንገተኛ ጥቃቱ በከተማዋ የሚገኘውን የኒጀር ጦር ኃይል አየር ማረፊያ የጦር ሰፈርን ያነጣጠረ እንደነበር ተገልጿል። የኢትዮጵያን የ1 ቢሊዮን ዶላር የዩሮ ቦንድ ዕዳ የገዙ የግል አበዳሪዎች ቡድን በኢትዮጵያ መንግስት ላይ ክስ ሊመሰርት ነው ተባለ። የኢትዮጵያን የ1 ቢሊዮን ዶላር የዩሮ ቦንድ ዕዳ የገዙ የግል አበዳሪዎች ቡድን በኢትዮጵያ መንግስት ላይ በለንደን ፍርድ ቤት የህግ እርምጃ ለመውሰድ መወሰናቸውን አስታውቀዋል። አበዳሪዎቹ ይህንን ውሳኔ ያሳለፉት በኢትዮጵያና በግል አበዳሪዎቹ መካከል ተደርሶ የነበረው የዕዳ ሽግሽግ ስምምነት በይፋዊ አበዳሪዎች ውድቅ መደረጉን ተከትሎ ነው። የኢትዮጵያ ይፋዊ አበዳሪዎች ኮሚቴ ባለፈው ሳምንት መጨረሻ ላይ በኢትዮጵያና በግል አበዳሪዎች መካከል ተደርሶ የነበረው የዕዳ ሽግሽግ ስምምነት ውድቅ መደረጉ ይታወሳል። ኮሚቴው ስምምነቱን ውድቅ ያደረገው አበዳሪዎቹ ያደረጉት የዕዳ ቅነሳ ጥረት እጅግ አነስተኛ ነው በሚል ምክንያት እንደሆነ ተገልጿል። ይህንን ተከትሎ የግል አበዳሪዎች ኮሚቴ ትናንት ባወጣው መግለጫ የይፋዊ አበዳሪዎቹ ውሳኔ ምክንያታዊ ያልሆነው ሲል መግለጹ ተነግሯል። ዘገባው የካፒታል ጋዜጣ ነው። የኬንያ መንግስት ከ$233 በታች ገቢ ላላቸው ዜጎች የታክስ እፎይታ ለመስጠት ማቀዱን አስታወቀ። በቅርቡ በኬንያ ተግባራዊ የሚደረገው የታክስ ቅነሳ የዜጎችን የጣራ ገቢ ለመጨመርና ኢኮኖሚውን ለማነቃቃት ያለመ እንደሆነና ከፕሬዝዳንት ዊሊያም ሩቶ ጋር ከተደረገ ውይይት በኋላ መወሰኑን የገንዘብና ኢኮኖሚ ልማት ሚኒስትሩ ጆን ኑምባዲ ገልጸዋል። መንግስት ከ30,000 የኬንያ ሺሊንግ ገቢ በሚያገኙ ሰዎች ላይ የታክስ ጥያቄውን እንዴት ይቀጥላል? እነዚህ ሰዎች የቤት ክራይ፣ የትራንስፖርትና ሌሎች የቤተሰብ ወጪዎችን መሸፈን ይኖሩባቸዋል። በመጨረሻም በእጃቸው ምንም አይቀራቸውም ሲሉ ሞምባዲ ተናግረዋል። ይህ የውሳኔ ሀሳብ የኬንያ ገቢዎች ባለስልጣን የታክስ ወሰኑን ለማስፋት ጥረቱን እያጠናከረ ባለበት ወቅት የመጣ ነው ተብሏል። ባለስልጣኑ በቅርቡ የታክስ ሰነዶችን የመመርመር ስራ ለማከናወንና ተጨማሪ ዜጎችን ወደ ታክስ ስርዓቱ ለማስገባት የዜሮ ገቢ ሪፖርትን እስከ ቀጣይ መጋቢት ወር ድረስ አግዷል። አሜሪካ በሶማሊያ ምድር የምታካሂደው የአየር ጥቃት ራሷን ለመከላከል መሆኑን ገለጸች። የአሜሪካ መንግስት በሶማሊያ ምድር ላይ ለሚካሄዳቸው ተከታታይ የአየር ጥቃቶች ዋነኛው ምክንያት ራስን ለመከላከል መሆኑን ይፋ አድርጓል። ሀገሪቱ በሶማሊያ ባሉ የሽብር ቡድኖች ላይ የምታደርገው ጥቃት በገዛ ግዛቷ ላይ ሊሰነዘሩ የሚችሉ የሽብር ጥቃቶችን የመቀነስ ዓላማ እንዳለው አስታውቃለች። የአሜሪካ የአፍሪካ እዝ ሁለተኛው ከፍተኛ መኮንን የሆኑት ሌተናንት ጄኔራል ጆን ብሬናን ለፎክስ ኒውስ በሰጡት ልዩ ቃለ ምልልስ አሸባሪዎቹ በዋናነት ከአይኤስ ወይም ከአልቃይዳ ጋር ግንኙነት ያላቸው መሆናቸውን አረጋግጠዋል። በአይኤስ አስተሳሰብ የሚመሩ የሽብር ስጋቶች በግልጽ ይታያሉ ያሉት ከፍተኛ መኮንኑ የሚነሳሱ ስጋቶች አሉ። እነዚህ ቡድኖች በአሜሪካና በአውሮፓ ላይ ጥቃቶችን ያቅዳሉ። የስጋቱ መነሻም ይሄ ነው ሲሉ ተናግረዋል።
የናምቢያ ፕሬዝዳንት በዓለም ላይ በመርህ ላይ የተመሰረተ አመራር እንዲሰፍን ጥሪ ያቀረቡ። ናምቢያ እየተለዋወጡ ባሉ ጥምረቶች ግጭቶችና ዓለም አቀፍ ሕጎች እየተለዩ ተግባራዊ በሚሆኑበት ከጊዜ ወደ ጊዜ የተባባሰ በመጣው ያልተረጋጋ ዓለም አቀፍ ሁኔታ ውስጥ እየተንቀሳቀሰች እንደምትገኝ ፕሬዝዳንት ኔቱምቦ ናንዲ ንዳይታዎ አስጠንቅቀዋል። የዓለም ፖለቲካ በፍጥነት እየተለዋወጠ መሆኑን የገለጹት ፕሬዝዳንቷ አሁን የተለመደ የሚመስለው ነገር ወደፊት ተቀባይነት ላይኖረው እንደሚችልና ሉዓላዊ ሀገራትን የተመለከቱ ውሳኔዎች አንዳንድ ጊዜ ከተዘረጉት ዓለም አቀፍ ማዕቀፎች ውጪ እንደሚወሰኑ አሳስበዋል። ምንም እንኳን እነዚህ ፈተናዎች ቢኖሩም ናምቢያ ዓለም አቀፍ ጉዳዮችን በተመለከተ ያላትን ጽኑ አቋም በድጋሚ አረጋግጠዋል። ፕሬዝዳንቷ የሉዓላዊነትን በሀገራት መካከል ያለውን እኩልነትና ግጭቶችን በዲፕሎማሲያዊና በዓለም አቀፍ ሕግ አማካኝነት በሰላማዊ መንገድ የመፍታትን አስፈላጊነት አጉልተው አንስተዋል። አሜሪካና ኢራን ለድርድር ሊቀመጡ ነው። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን የውጭ ጉዳይ ሚኒስትራቸው ከአሜሪካ ጋር ፍትሐዊ ድርድር እንዲደረግ ማዘዛቸውን በማህበራዊ ሚዲያ ገጻቸው ላይ ባሰፈሩ ጽሑፍ አስታወቁ። ፕሬዝዳንቱ በኤክስ ገጻቸው ላይ እንዳሉት ወዳጅ መንግስታት ከአሜሪካው ፕሬዝዳንት ለቀረበው ጥያቄ ምላሽ በመስጠት የውጭ ጉዳይ ሚኒስትሩ ብሔራዊ ጥቅማችንን በሚያስከብር ሁኔታ ፍትሐዊና ትክክለኛ ድርድር ለማድረግ የሚያስችል ሁኔታ እንዲያመቻቹ ትዕዛዝ ሰጥቻለሁ ብለዋል። የኢራኑ ፕሬዝዳንት ከአሜሪካ ጋር ለመደራደር ፈቃደኛ መሆናቸውን ያስታወቁት ፕሬዝዳንት ትራምፕ ተወካያቸው ከኢራን ባለስልጣናት ጋር እየተነጋገሩ መሆናቸውንና ግንኙነቱ ጥሩ ውጤት እንደሚያስገኝ ተስፋቸውን ከገለጹ በኋላ ነው። ትራምፕ አሁንም የሚደረጉ ንግግሮች ውጤት የማያስገኙ ከሆነ መጥፎ ነገር ይከሰታል በማለት በድጋሚ አስጠንቅቀዋል። በቀጣይ ቀናት ምናልባትም በመጪው አርብ የአሜሪካው ፕሬዝዳንት ልዩ መልእክተኛ ስቲቭ ዊትኮፍ እና የኢራኑ የውጭ ጉዳይ ሚኒስትር አባስ አራጋቺ ቱርክ ኢስታንቡል ውስጥ ሊገናኙ ቀጠሮ እንደተያዘላቸው ዘገባዎች እየወጡ ነው። የተከበራቸው ውድ አድማጮቻችን ዜናዎቻችን አብቅተዋል። ከመሰናበታችን በፊት የዜናዎቻችን ርዕሰ ጉዳዮች እናስታውሳችሁ። ፓርቲው ዳግም ጦርነት እንዳይከሰት ጥንቃቄ ሊደረግ ይገባል ሲል ስለማሳሰቡ፣ ጠቅላይ ሚኒስትሩ ኢትዮጵያ በህዳሴ ግድብ ላይ አንድም የብር እርዳታ አልወሰደችም ሲሉ ስለመናገራቸው፣ በመጪው ምርጫ ባለፉት ምርጫዎች የገጠመው ተግዳሮቶች ሊገጥሙ እንደሚችሉ ስጋት እንዳለው ፓርቲው ስለመግለጹ፣ አየር መንገዱ አቋርጦት የነበረውን ወደ ትግራይ ክልል የሚደረግ በረራ ዳግም መጀመሩ ስለመሰማቱ፣ ከሀገር ቤት የኬንያ መንግስት ከ$233 በታች ገቢ ላላቸው ዜጎች የታክስ እፎይታ ለመስጠት ማቀዱን ስለማስታወቁ፣ አሜሪካ በሶማሊያ ምድር የምታካሄደው የአየር ጥቃት ራሷን ለመከላከል መሆኑን ስለመግለጿ፣ ከአፍሪቃ አሜሪካና ኢራን ለድርድር ሊቀመጡ ነው ስለመባሉ፣ ከዓለም አቀፍ የተከበራችሁ የሀራምቤ ሬዲዮ ቤተሰቦች ለዛሬ ያዝንላችሁ ዜናዎቻችን እኒህ ናቸው። ቀጣይ ቪዲዮዎቻችን እንዲደርሳችሁ የሀራምቤ ሬዲዮ የዩቲዩብ ገጻችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜን ተመኘው።